እንዳቆላ ጥንቅሽ እየተንጀረገገው ንበስለት ተወልዶ ሴቶች ቆንጆ ሲሆኑ ሁሉንም ነገር የሚያገኙት በመልካቸው ይደረጋል። እኔ ቁንጅናዬም ሁሉ ነገሬም ሀብቴም እውቅናዬም ህዝቤና ስራዬ ነው። ብዙ እንዳሳልፍ ያረጋችሁኝ ሰዎች ወዮላችሁ። የሆነ ትልቅ መድረክ ላይ ሲያገኝሽ እንትን ይላል ነው እንደኔ የተፈተነ ወጣት ዘፋኝ የለም። ማመስገን የምትፈልጊው አካል ካለ ብዙ ሰው የራሱ የሆነ የሚያልፈው ነገር አለ። አይሽ የኔ እናት በጣም ትለያለች። ለኔ የሚከፋ ጥሎሽ ከሌለ እንደ ጎመጀ ትቀራታለህ። ተመልካቾቻችን እንግዲህ ከስቱዲዮ ደግሞ እኔና ያውዬ ቀረት ብለን ከእንግዳ ጋራ ቆይታ ልናደርግ የአባይ ቅዳሜ እንግዳ ሰዓታችን ላይ ነው የምንገኘው። ዛሬ ልዩ በሆነው የአባይ ቅዳሜ የመክፈቻ ፕሮግራማችን ላይ አንድ በጣም ልዩ የሆነች እንግዳ ነው ጋበዝንላችሁ። አባይ ቅዳሜ እንግዲህ ሞቅ ደመቅ እንደሚል ነግረናችኋል። የእንግዳ ሰዓታችንም ልክ እንደዛው ሞቅ ደመቅ እንዳለ ከእናንተ ጋራ ቆይታ ያደርጋል። የዛሬ እንግዳችን እንግዲህ በባህላዊ እንዲሁም ደግሞ በዘመናዊ የሙዚቃ ስራዎቿ እናቃታለን። በተለይ ደግሞ በእሪበል ወንዱ ሙዚቃዋ ያልጨፈረ ሰው አለ ብሎ መናገር በጣም ከባድ ነው። በባህላዊ ስራዎቿ መላው ኢትዮጵያን ማነቃነቅ የቻለች ወጣት ድምፃዊ በእንግዳ ሰዓታችን ከኛ ጋር ቆይታ እናደርጋለን። ሃናን አብዶ በአባይ ቅዳሜ ስቱዲዮ ውስጥ አለች። እባካችሁ ሞቅ ባለ ጭብጨባ እንቀበል። እንኳን ደህና መጣሽ። እንኳን አብራ ደረሰን። እንዴት ነሽ? እግዚአብሔር በጣም ደመቅ ብላችኋል። ቁጭ በይ እባክሽ። እንዴት ነው የምታምሪው በእናትሽ። አመሰግናለሁ። ግን እንዴት ነው በሻዳይ ወቅት እንደዚህ መልበስ አሁን ያቀባበራል? ግን አሁን ያው እንዴት ነው ይሄ ነገር? ለዛሬ እንዳይደገመን በተለይ ደግሞ ሃናንን ጋብዞ በእንደዚህ አይነት ልብስ እውነትሽን ነው አይመጣውም እኮ ካንቺ ጋራ በደንብ ስታምሪ ግን አመሰግናለሁ። በጣም እናንተም በጣም ነው ደስ የምትሉት። ደስ ብሎናል በጣም እና በቃ ተማርኪ ነው እያየኋት ያለሁት ከታች እስከ ላይ። እናት አመሰግናለሁ። እኔም ደስተኛ ነኝ አብራችሁ በማሳልፈው ነገር ደስተኛ ነኝ። የአባይ ቅዳሜ ዛሬ በይፋ ተጀምሯል። የመጀመሪያ የአባይ እንግዳችን ነሽ አንቺ። ደግሞ እኛ በጣም ደስ ብሎናል። ምክንያቱም ቅዳሜ በባህሪው ሞቅ ያለ ነው፣ ደመቅ ያለ ነው። ሰው ፈታ ጭፈራ ሁሉ ነገር ያለበት ነው። አንቺ ደግሞ ሞቅ ማድረግ ላይ በደንብ ሃናን አትታሚምና ዛሬ በቃ ስቱዲዮ ድብልቅልቁ ነው የሚወጣው። በሚገባ በጣም ደስ ይላል። እንግዲህ በመግቢያችን ጀምሮ ነው እያደነቅንሽ ያለ ነው። በጣም ቆንጅዬ ነሽ፣ በጣም ነው የምታምሪው። እና እንዳንቺ ያሉ ደግሞ ቆንጆ ሴቶች እድገትሽም ደግሞ ከወደ ወሎ ነው እና እስቲ ወደ ኋላ መለስ በይና ስለ ልጅነትሽ ደግሞ እስቲ ስለ ወሎማ አንዳንድ ነገር በይ። መጀመሪያ ካነሳሽው ሀሳብ ልነሳና ብዙ ጊዜ ብዙ ሰው እንደዚህ በመልክ ምናምን ያየኝና በተለይ ስራ አጋጥሞኝ ወደ እንትን ሲያዩን ወይ በጣም ቆንጆ ነሽ ምናምን እንደዚህ ይሉኛል። እና ያንን ያ ጥረቴን ጀግንነቴን ምናምን በዛ ሊሸፍኑብኝ ይፈልጋሉ። እና ምንድነው እኔ ቁንጅናዬም ሁሉ ነገሬም ሀብቴም እውቅናዬም ህዝቤና ስራዬ ነው። በጣም ስራዬን የምወድ ታታሪ ወጣት ነኝ። ቆንጆ ነሽ ካላችሁ ደግሞ አመሰግናለሁ። ግን ሃናን ደስ የሚል ሀሳብ አነሳች አይደል? ብዙ ጊዜ ያው ዘለን እዛው ወሬው ላይ ገባን። ግን ጥሩ ሀሳብ ስለሆነ ነው። ሴቶች ቆንጆ ሲሆኑ ሁሉንም ነገር የሚያገኙት በመልካቸው ይደረጋል። በቃ እኔ አሁን ወሬ ብዙ አይደለሁም ኖርማሊ። ግን እኔ ሁሉንም የሚሰጠው ፈጣሪ፣ ቁንጅናንም ልብንም ምንንም። ግን ለኔ ቁንጅናዬ መልኬ ቤተሰቦቼ ስራዬ እና ስነ ምግባሬ ነው። እና የሆነ በጣም ስትሮንግ በቃ ሃርድ ወርከር ነኝ እኔ። በጣም ስራዬን የምወድ ልጅ ነኝ። እሰራለሁ። ያን ስራ ደግሞ ህዝብ ይቀበልልኛል። ኢቭን መድረክ ላይ እንኳን እኔ አሁን በአካል እንደዚህ በኖርማል እፈራለሁ። መድረክ ላይ ስወጣ ሃናን በቃ ተቀየረሽ ተነሳባት ነው የሚሉት። በጣም ስራዬን አክባሪ ነኝ። ስላከበረኝ ስላኖረኝ አከብረዋለሁ። ህዝቤንም አከብራለሁ። ክብር ደግሞ ያው ቅድሚያ ከቤተሰብ ይጀምራል። ጎረቤት እያልሽ ሀገር እንትን ትያለሽ እና ቤተሰብሽን ሳታከብሪ ማንን የምታከብሪ አትችይም። እና ስለዚህ የኔ ቁንጅና የኔ ውበት ስራዬ ነው። ሃናን የውበቱ ግን ይሄ የምናየው ያገዘሽ ነገር የለም አሁን ይሄ ቁንጅና? እሱስ እኔ እንደው ምን አለኝ መሰልሽ ማናጀሬ ለመጀመሪያ ጊዜ ሲያገኘኝ እንደዚህ ያየኝና ያቀኛል።
ግን በአካል እንደውም ብዙ ሰው ክሊፕ ላይ እንደዚህ አታምሪ ምናምን በአካል ሲያገኙ እንዴ በጣም ልጅ ነሽ በጣም ምናምን ይላሉ። እና ስሚ ያለኝ ማለት በጣም ትልቅ የሚገርም ማናጀር ነው ያለኝ በዚሁ አጋጣሚ። እና አንቺ ወደፊት አለኝ መልክሽና ድምፅሽም ፈተና ነው አለኝ ማለት ነው። ከዛ ምን ማለት እንዴት ሰው ልጅ ምናምን አልኩኝ። አሁን አንዳንድ ነገሮች ህይወቴ ላይ ሲመጡ ለካ ጋሽ ይሄን ያለኝ ለዚህ ነው ምናምን ታያለሽ። እና እኔስ ግን እንደውም ምን ይመልክ ፈተና ነው የሆነብኝ እንጂ ምንም ያገዘኝ ነገር የለም ስራ ነው። እና እቺን ጥያቄ እንደው ካነሳሻት በደንብ ለህዝቡም እንትን ማድረግ ስላለብኝ ነው። ቁንጅና ካለ ደስ ይላል፣ መግባቢያ ነው። ዋናው ግን ዲስፕሊን ነው ለኔ። እሱ ደግሞ ውስጣዊ ውበት ነው። ሁለቱንም ነው ያሟላሽው። አንቺ ደግሞ በጣም ደስ ይላል። እና አነጋገሯ የምናየው ኤነርጂ ያላት ውስጥ በቃ የሆነ የጀግንነት ስሜት አላት። የሆነ በምንም ነገር የማትበገር አይነትና የሆነ የሚጋባ አይነት ኤነርጂ ነው ያለሽ እና ይሄ ጸጋም ይፈልጋል። እና ያው ተወልጄ ያደግኩት ወሎ ነው። ከወሎም ደግሞ ውጫሌ የአድዋው ጦርነት መንስኤ የሆነችው አገር ላይ ነው ተወልጄ ያደግኩት። ወሎ እንደ ማንኛውም ወሎዬ እንደ ማንኛውም የገበሬ ልጅ እንደ ማንኛውም የዝቅተኛ ቤተሰብ ልጅ ማንኛችን የምናሳልፈው ነገር አሳልፌ በደንብ በስቴፕ ቆንጆ ተደርጌ ተፈትኜ እዚህ ነው የደረስኩት። ማንም ሰው ሲመጣ አሁን የመጣው አይደለም ሰው እድሜሽን ያይና ራሱ የሆነ ትልቅ መድረክ ላይ ሲያገኝሽ እንትን ይላል ነው እንደኔ የተፈተነ ወጣት ዘፋኝ የለም። የእውነት ግን ቴንኪው ጋድ በቃ የሚፈትነኝም ስለሚወደኝ ባልፈተን ይሆን ነገር ባላይ እዚህ አልደርስም። የሆነ ቆንጆ ህንፃ ስታይ እኮ ያ ህንፃ ከስር ጀምሮ ስንት ነገር አሳልፈዋል። በጣም ሴት ልጅ ደግሞ ስትሆኚ ሴት ልጅ ስትሆኚ ደግሞ ብዙ ነገሮች አሉ። እኔ ማውራት በቃ አንዳንዴ አሁን ምን ያሉ ሚዲያ ላይ ስላልቅሽ አይደለም ዋጥ አርጋው ስንት ጀግና ሴት አለች ብቻዋን ጓዳ ላይ እያለቀሰች እንዲህ አበባ የምትታይ ጀግና ሴት አለች። እና ለነዚህ ሴቶች ደግሞ ብትችሉ የተለያየ ቦታ ያለ ሰው የትኛውም ስልጣን ላይ ይሁን ምን ላይ ያለም ሰው ሴት ልጅ ሰፖርት መደረግ አለባት። ኖርማሊ እኔ አንዳንድ ጊዜ በቃ ብዙ ነገሮች አሉ እንዲህ አብረሽም እኮ ቆይተሽ ምናምን እንዲህ ከጀርባሽ ሊወጋሽ ሊጥልሽ የሚፈልግ ሰው ይኖራል። አየሽ እያበላሽ እያጠጣሽ ልትወጊ ትችያለሽ። ሶ ቴክ ኬር በቃ እንደዚህ አይነት ሴቶች አይዟችሁ። ወደፊት ደግሞ በደንብ በቃ በጥሩ እንትን ላይ እንገናኛል ከኔም ጋር። የእውነት ነው የምነግርሽ እኔ የጀግና ሴት ልጅ ነኝ። እናቴ በጣም ጀግና ነች፣ የዋህ ነች። የእሷን ነገር ይዤ ነው እዚህ የደረስኩትና ይሄን ይመስላል አስተድ እንግዲህ ስላስተዳደግ አንስተን በዛውም ለሴቶች ትልቅ መልእክት ነው ሀናን እያስተላለፍሽው። ምክንያቱም ሴቶች በዚህ ዘመን ከመጠንከር ከመበርታት ውጭ አማራጭ ስለሌላቸው አላማቸውን ይዘው እንዲጠነክሩ ያነሳሽው ሀሳብ ትልቅ ነው። ስለ ልደትሽ ካነሳን አይቀር ግን ካለባበስሽም ጀምሮ ስመለከትሽ ዛሬ በጣም ድምቅ ብለሻልና ወቅቱም ከፊት መጪውም ደግሞ አሸንድዬ፣ ሶለል፣ ሻደይ አለና እስኪ ስለሱ ጊዜ ደግሞ ወደኋላ መለስ አድርገሽ ትንሽ እናንሳ በዓለም እንደመሆኑ። አዎ እንግዲህ ወቅቱ ይሄ ወቅት የሴቶች የነጻነት ቀን ነው። ባይዘው ሴቶች ላይ እንትን ያልኩት ሻደይ፣ አሸንድዬ፣ ሶለል ወይም ደግሞ እኔ አምባሳደር የሆንኩበት ጎላሎ የሚባል በዓል አለ ወደ ደቡብ ወሎ ስትመጪ። አሁን ደግሞ ወደ ሰሜን ወሎ ወደ ሰቆጣ ራያ ላይ የሚከበር በዓል አለ ሻደይና ሶለል ማለት ነው። እና ይሄ ቀን ብዙ ጊዜ ሴቶች አብርተው አሸብርቀው የሚታዩበት ከጓዳ ወጥተው ተኳኩለው የወደፊት የውሃ አጣጫቸውን የሚተጫጩበት ነገሮችን የሚያስተካክሉበት እንትን ነው። እና በዛ ሰዓት ላይ እኔ የገጠር ልጅ እንደመሆኔ መጠን ብዙ ትውስታዎች ይኖሩሻል። ለምሳሌ ሻደይ ሲደርስ የቡሄ ዳቦ ተጋግሮ አያታችን ገጠር ቦታ ነው የምትኖረው። እሷ ይዛልን ስትመጣ እንደገና ወንድሞች ታናንሾች ካሉት ጅራፍ አለ እሱን ይዘው ሲጫወቱ እኛ ያ በዓል ላይ የምትለብሹም ልብስ በቃ እንዴት ምን ለብሰን እንውጣ እሱ ነገር አለና በባህል ውስጥ እኛ አዋቂ ሆነን አይደለም፣ ነገር ግን አትሊስት በተሰጠኝ ኃላፊነት እንደ አምባሳደርነቴ በእኔ ዘመን ባህሌ እንዳይደበዝዝ እፈልጋለሁ። ማንም ሰው ፐርፌክት አይደለም።
ሁሉም ሰው ለምሳሌ እንደዚህ ለብሼ እኮ የሚቀሩ አልባሳቶች፣ ጌጣጌጦች ይኖራሉ። ግን ወጉን መያዝ አለበት። ባህል ምንድነው? እኔ ብዙ ጊዜ የምታወቀው መድረክ ስጠራ በሹሩባዬ በልብሴ ነው። ያ ሰው ህዝቡ የሰጠኝ ብራንድ ነው፣ የታወቅኩበት ነው። ስለዚህ በባህል ውስጥ ሁሉም ነገር አለ። የኛ የአገራችን የኢትዮጵያ ባህል በጣም ደስ የሚል ነው። ብትጋግሪው የማያልቅ ባህል አለና ስለዚህ ለወጣቶቹም የማስተላልፈው ይሄ እንትን የሌለበት አላረ ሁሉም እኩል ነው ብሎ አስቦ ያቺን በዓል እንድናሳልፋትና ለሚመጡት ልጆችም ሳይበረዝ እንድናስተላልፍ ባለን አቅም ይሄን እናደርጋለን ብዬ ተስፋ አደርጋለሁኝ። እና በጣም ብዙ ትውስታዎች አሉ። ሻደይ ሲከበር ሁሉም ሴት አጊጦ ከህፃን እስከ ትልቅ የሚወጣበት እንትን ነው እና አንዳንድ ጊዜ እምባዬ ይመጣኛል። ማለት አሁን ያለበትን ሁኔታ ሳየው በቃ ሰላሙ መጥቶልን ሁላችንም በተስፋ በቃ የምናከብርበትን ተደስተን የምናከብርበትን ነገር ያምጣልን። አሜን። አመሰግናለሁ። አሜን ያምጣልን። በዚህ አጋጣሚ ግን እንኳን አደረሳችሁ በያቸውና እንለፍ ወደዚሁ ስለማንመለስ አይደለ ማለት ልትፈልጊ ለ2018 ለሻደይ አሸንድዬ ሶለል እንኳን በሰላም አደረሳችሁ አደረሰን እላለሁ። በዓሉ ያማረና የተዋበ ይሁንላችሁ። በጣም ነው የምወዳችሁ ሁላችሁንም። በጣም ደስ ይላል። ስለ ባህል ካነሳሽ አይቀር እንግዲህ በባህላዊ ሙዚቃዎች ነው በደንብ የምናቅሽም የምንወድሽም በህዝብ ዘንድም ትልቅ ተቀባይነትና ፍቅርን የሚያገኘሽው እና ሙዚቃን እንዴት ጀመርሽ? ምን ይመስላል የሙዚቃ አጀማመርሽ? እስቲ አንዳንድ ነገር በይ። እኔ ሙዚቃን የጀመርኩ ከትምህርት ቤት ነው እና ሁሉም ሰው ያውቃል። በጣም በትምህርት ቤት ጎበዝ ተማሪ ነበርኩ እና የሆነ ጊዜ በስፖርት ምክንያት እኛ ጋር መጡ ዘፈን ሊያሳዩ። ከዛ እኔ ካልዘፈንኩኝ አልኩ፣ ልጅ ነኝ። በቃ የማን ትዘፍኛለሽ ሲሉኝ እንደዚህ ተናገርኩኝ። የምዘፍነው ዘፈን ገባሁ። ከዛ ሽልማት ህዝቡ፣ በነገራችሁ ላይ የውጫሌ ህዝብ ለእኔ መሰረቴ ነው። በቃ እውነት ማለት እንዴት ሲሸልሙ አንዳንድ ጊዜ ከዚህ ውስጥ እኮ ሸልሞሽ እኮ ወረቀቱን ላገኛለሁ እኮ ኖርማሊ ወጥተው ከማበረታታት ምናምን ያ እንትን ሆነኝ ይሆናል አይደል ወደ ሞራል እንትን አለና ከዛ ዘፈኖችን ማየት መስማት፣ ዘፈን ሲከፈት በጣም ወደሱ ሳይድ ማድረግ እማስታውሰው የሆነ ጊዜ ላይ ማለት እናቴ ምንድነው መሆን የምትፈልጊው ስትለኝ በቃ የሆነ ታዋቂ ዘፋኝ ምናምን ብዬ በዛ እድሜ እነ ማሪቱን እነ ምናምን እጠራላታለሁ። እና ማዘሬ በጣም ትልቅ እኔ ደግሜ መፈጠር ብፈልግ እናቴ ነው መሆን የምፈልግ የእውነት ማለት ነው። የሆነ ብዙ ሰው የራሱ የሆነ የሚያልፈው ነገር አለ አይሽ። የኔ እናት በጣም ትለያለች፣ ከእናትም በላይ ነች። እና ከልጅነት የጀምሮ ነው ሰፖርት ያደረገች። ኢቭን አሁንም ህይወቴ ውስጥ ትልቁን ሚና የምትወስደው እናቴ ብቻ ነች። እና ረጅም እድሜ ለእናቶች በዚሁ አጋጣሚ ማለት ነው። እና ይሄን ይመስላል አጀማመሪ። አሁን ላይ ለደረሽበት ደረጃ የነበረሽ ስቴፕ ሂደቱ ምን ይመስላል? እዚህ ላይ መድረስ እንግዲህ በጣም ትልቅ ዋጋ የሚያስከፍል ትልቅ ጊዜን የሚወስድ ነገር ነው፣ ቀላል አይደለም። እና አይዞሽ። ስለ እናት ሲነሳ እውነት ለመናገር ሀኒ ሁላችንም በጣም እንግዲህ የብዙዎች ብዬ አስባለሁ ስስ ፓርት ነው። ምክንያቱም እናት ልጇ ምንም ትሁን እንድትኖርላት ነው የምትፈልገው። በቃ ልመናም ላይ ቁጭ ትበል እንደዛው እየለመነች ግን እንድታያት እንድትኖርላት ነው የምትፈልገው። እና ያንቺ ስኬት ውስጥ ያሁሉ ሰው ሲቃወምሽ እናትሽ ግን ከጎንሽ ነበረች። ለምሳሌ የሰጠኝ ጥበብ አለ። ምንም ነገር ውስጥ አልገባበት በትክክል ባህሌን ሰብኬ ማለፍ እፈልጋለሁ። ለምሳሌ የሆነ አንዳንድ ሰዎች መጥተው አቅጣጫዬን እንዳስሱት አልፈልግም። የለፋውበት ሙያ ነው ይሄ ሙያ። በነገርሽ በጣም እድሜን የሰጠሁት ፕሮፌሽን ይሄ ፕሮፌሽን። እዚህ ጋር የአርት ፍቅር አለ፣ እልህ አለ ከቤተሰብ ጀምሮ። ለምሳሌ እልህ መጥፎ ነገር ነው፣ አይዞህ ፉክክር ነው። በጣም ደስ የሚል እንትን ነው። ከራስሽ ጋር ፋይት ታደርጊያለሽ። የሆነ ሰው አትችይም እንደዚህ አድርሽን ካለሽ ማንነትሽን ደርሰሽ ታሳየዋለሽ፣ ጀግንነትሽን ታሳይ። ስትደርሺ እንዲህ ልታያቸውም ትችያለሽ። እንደዚህ ብለን በቃ እና ይሄ ነው። ለማንኛውም ስራ ላይ የዓላማ ጽናት ነው። አንዳንዴ ቤትሽ ውስጥ ብዙ ጊዜ አልቅሰሽ ሊሆን ይችላል። ተደብቀሽ ታለቅሽና እዚህ አምጥቶ ደግሞ አንዴ እንትን ያደርግሻል። እና ጽናት አሪፍ ነገር ነው። ተስፋ ለመቁረጥ
የኛ ሙያ ብዙ ተስፋ የሚያስቆርጥ ነገር እኮ አለ። ያንን ተስፋ ሳትቆርጪ በዛው ልክ ደግሞ ብዙ ደግሞ የሚያግዙሽ ሰዎች ይልክልሻል ፈጣሪ። ልክ እነሱ ጋር እየተመካከርሽ በደንብ እያወራሻቸው ከነሱ ልምድ እየወሰድሽ ታልፊዋለሽ። ምንም አይታለፍ ነገር የለም በነገርሽ ላይ። ያው ይብላኝ እንደው ለእንደዛ የሆነ ነገር ፈርዘር ለሚያስቡት ሰዎች እንጂ አንቺ ጥሩ ልብ ካለሽ እንዴ ማንንም ታልፊያለሽ። ብዙ ነገር ይታልፋል። የእውነት የምነግርሽ ማለት ነው። ለመሰሽ በጣም ሁሉን ነገር የሚሰጠው ሰው አይደለም፣ ፈጣሪና ጥረትሽ ነው። በቃ ፈጣሪ ነው የሚያድልሽ። እኔ እዚህ ጋር የሆነ ነገር ላይ ስደርስ ማንም አይደለም አምጥቶ ቁጭ ያደረገኝ። የራሴ ያለፍኩት ብዙ ነገር አለ። ግን በሙያ ላይ ያግዙኝ ይችላሉ፣ ስራዎች ሊሰጡኝ ይችላሉ፣ ልዘፍን ይችላሉ። ለማንም ሰው እንደሚሰጡት ለማንም ሰው እንደሚያደርጉት። ስለዚህ ይሄ ነው እና ግን አሁን ያላቸው አቀባበል ምን ይመስላል? ግን ቤተሰቦች አሁን ላይ ያለውን ነገር ሲያዩ እንዴት ምን አሉ? እስቲ በጣም በስስት ነው የሚያዩኝ። የሚገርምሽ ሁሉም የዛኔም በቃ እንዳልጠፋ እኮ ነው። ልክ ነሽ። አይሽ አሁን ላይ በጣም ይሄ ማንም ሰው እንዴት ነው አንዳንድ ጊዜ ትሳሻለሽ። አሁን ለእናትሽ፣ ለቤተሰብሽ፣ ለእህትሽ፣ ለወንድምሽ ትሳሻለሽ። በጣም ይሳስሉኝ። የሆነ ሀገር ሄድኩ ካልኩኝ ስልክ በቃ እነሱ ናቸው ደውለው ተኛሽ ወይ እንደዚህ ያደረግሽ ወይ ይሉሻል። ማዘር ነች የመጀመሪያውን ነገር የምትወስደው፣ እናቴ ነች። ያው ቤተሰቦች ሁሉም ሰፖርት ያደርጉኛል ባላቸው አቅም፣ አባቴም ሁሉ እና ኑሩልኝ ረጅም እድሜ እመኛለሁ። ሀናን በንግግሮቿ ውስጥ አንድ የሚሰማ ነገር አለ። በቃ ለፈተናዬ ምክንያት የሆናችሁ ብዙ እንዳሳልፍ ያደረጋችሁኝ ሰዎች ወዮላችሁ የሚል ንግግር አላት። በቃ በእያንዳንዱ ንግግር ውስጥ ከውስጥ ይወጣልና እኔ ብዬላታለሁ መልዕክቷን። በቃ ወዮላችሁ ነው ብዙ ነገር አለ። እንደዛ የምታረጉ ሰዎች ቴንኪው እያወጣችኝ ነው። ሚስማር እኮ ሲመታ ነው የሚጠብቀው። በደንብ እየጠበቅኩ ነው፣ እየጠነከርኩ ነው። እኔ ባይዘዌ ማለት ነው። እኔ ያው ዛሬ የሆነ ሰው ጋር የሆነ ነገር እንኳን ቢፈጠር በመነጋገር ማመድ ልጅ ነኝ። በጣም ዲስፕሊን ልጅ ነኝ። የእውነት ልናገር ካልኩኝ ማለት ነው ዝቅ ብዬ ሰውን አከብራለሁ። ስታከብሪ ደግሞ ትከበሪያለሽ። እንደው በሚገርምሽ ሁኔታ ፈተና ከሌለ ህይወት አትጣፍጥም። እውነት በቃ ዝም ብሎ ማንም ሰው አልጋ ባልጋ እኔ አሁን ነገርኩሽ እኮ የሆነ ሚዲያ ላይ የሆነ ነገር ሰዎች እያለቀሱ ሲናገሩ አይና ወይ እቺም ታስለቅሳለች እንዴ ምናምን እላለሁ። ካንቺ አንፃር እኔ አሁን ላወራ ብል እንደው በደንብ ቁጭ ብለሽ ራሱ ልታለቅሽ ትችያለሽ። እኔ እንደውም ብዙ ነገር አላወራም ሚዲያ ላይ። ለምን አወራለሁ? ማወራው ስለ ስራና ስለ ጥንካሬሽ ስለሚመጣው በጣም በደንብ ደስ የሚል ነገር ይታየኛል። እኔ እስከሰራው እስከጣርኩ ድረስ የሆነ ደረጃ እንደምደርስ አውቀዋለሁ እና እንደዛ እንትንም እንድበረታ የሚያደርጉኝን ሰዎች የሚያደንቁኝንም የሚነቅፉኝንም ሰዎች በኩል ነው እኔ የማመሰግናቸው። የሚያደንቁኝ ልፋቴን የሚያዩኝ ከጎኔ የሆኑ ሰዎች ምናምን ናቸው። ደግሞ የሚነቅፉሽ ሰዎች ደግሞ ወይ ካሉ እነሱ ከሌሉኛ ማደግ አንችልም። አልሰራውም ማለት ነው። የሆነ ነገር ከኔ ላይ ካልተጻፈ ምናምን አልሰራውም ማለት ነው። ስትሰሪ ብዙ ነገር አለ እና ብዙ ያ አይረብሽኝ። በዛ እንትን ውስጥ ለዛ ነው ሴቶች ጠንካራ ሆኑ የምለው እኮ። እኔ አሁን ለምሳሌ በሚነገር ወይ በሚወረወረው ሁሉ ወጥቼ ካለቀስኩ ካወራውማ ጠንካራ ሴት አይደለሁም። በጣም ልፍስፍስ ነኝ ማለት ነው። ስለዚህ ውስጤን አውቀዋለሁ። ጥበብ ደግሞ በራሱ ፈጣሪ መፍራት አይደል? ስለዚህ የሰው ልጅ ደግሞ የሚገርምሽ ኮይስ መሐመድ የሚባል አርቲስት ነበረ። ከደሴ መጥቼ እዚህ የተቀበለኝ እሱ ነው። መሳፍንት ቤት ክለብ ስሰራ እና በጣም የሚገርም ልብ ነው ያለው የእውነት ማለት ነው። አውርቼው አላውቅም። እና መሳፍንት ቤት እኔ ብዙ ጊዜ ያው ገናም ስለሆንኩ የክለብን ነገር አላውቀውም ምናምን አልገባም። እና እሱ ሽልማት ተሸልሞ ለእኔ የሆነ ብር ይሰጠኛል። ከዛ ለሱም ይዛል ልጆች አሉት ምናምን። ኮይስዬ ለምን ስለው ሀንዋ ይለኛል። እስከ አባባል ነው የምነግርሽ። ዋ ምናምን የወሎ ነገር ነው። አንቺ ነገኔን ትጦሪኝ ይሆናል። እና የሰው ልጅ በችሎታው ብቻም አይኖርም በልቡ ነው የሚኖረው። ስለዚህ እኔ አንቺን ሳካፍልሽ እኔ ደግሞ ነገ የራሴን ነገር እየሰራው ነው። መሰረቴን አረሳውም። ሁሌ ስንደዋወል ማነሳው ይሄን ነው። አንዳንድ ጊዜ ለምን እንደዚህ ታረጋሽ ለምን ይዋቶኛልሽ ምናምን ይሉኛል ሰዎች። ኖ በቃ ጥሎሽ ሲጥል አላየውም እንደዚህ አይነት ጥሩ ስራ እና የሰው ልጅ በችሎታውም አይደለም። እኛ አሁን ትናንትና መጥቼ ትልልቅ ነገሮችን ማሳልፈው የምሰራው ምናምን ብዙ ነገር ባልፍም ትናንት የመጣው ልጅ ባልሆንም በምታደርጊያቸው ነገሮች
የብዙ ሰው ምርቃት ሊኖርብኝ ይችላል። ሰዎች ሲደሰቱ የሚያስደስት ነገር ነው አይደል? እና ይሄን ይመስላል። እኔ እንግዲህ በጣም ደስ የሚል ጨዋታ ተጨዋወትን። እስኪ ወደ ሙዚቃው ዓለም ደግሞ መለስ ላድርግሽና በተለይ ደግሞ እሪ በል ወንዱ በጣም በቃ እስካሁን ድረስ በብዙ ድግሶች በብዙ ፕሮግራሞች ላይ በቃ ሳይከፈት የማይቀር ሙዚቃ ነው ያለው። በህዝቡ ዘንድ በጣም ተቀባይነትን ያገኘ ሙዚቃ ነውና ስለ እሪ በል ወንዱ የምናወራት ነገር አለ። ከዛ በፊት ግን እንደው እዚህ ከተቀመጠች አይቀር ይሄንን በቃ እኔ ከሷ የሚወጣ አይመስለኝም ድምጿ። ታውቂያለሽ የሆነ ነገር ነው በፍጹም ነው የምትለያየው። የእሷን ሰውነት አይተሽ ከሷ ውስጥ የሚወጣ ድምጽ አይመስልም ድምጿና እሪ በል ወንዱን ትንሽ እንደው ትበልልንና እሱ ደግሞ እናነሳለን። ጥርጥሩንማን እናቴ ፈትለው እሪ በል ወንዱ ነው ጅስሜን ያሰኘው ጅስሜን ያሰኘውን ጅስሜን ያሰኘው ጅስሜን ያሰኘውን ጅስሜን ያሰኘው እሪ 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 በል ወንዱ እሪ 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 በል ወንዱ አሆይ ሰለሊና ሆይ ሆይ በል እሪ ያለ ወንዱ ጠፋው መንገዱ የብር ለባሳት ገዛልኝ እናልቦና ድኩስ ሳጥልልኝ ጥላ መስታየት ሻሳት ትገዛ እናታገኘኝም እንዲህ በዋዛ ለኔ የሚገባ ጥሎሽ ከሌለ እንደ ጎመጀ ትቀራታለህ። አዘለልኩት ሽምዋ አዘለልኩት ሽምዋ ዛሬ ነገ ሽምዋ እያስፋልኩት ሽምዋ ስብርብር በሂለት ስብርብር በሂለት በዛ ልጅ ሞት። ይሄ በጣም ሶሻል ሚዲያ ላይ መነጋገሪያ የነበረ ሙዚቃ ነውና ወዲያውኑ እንደውም ሀናን ሲባል ባቀው ደስ የሚለኝ የነበረው ምንድነው እንዴት ነው ጥሎሽ ላይ ያላት አመለካከት ምንድነው? የሚመጣው ሰውዬ መጣል የሚጠበቅበት ነገር ምንድነው? ከዚህ ሙዚቃ በኋላ እንግዲህ ከባድ ነው አይደል? ሀናን ጋር የሚመጣው የብር ለባሳ ምን አይነት ጥሎሽ ይዞ እንደሚመጣ እንግዲህ ማሰብም አለበትና ጥሎሽ ላይ ያለሽ አመለካከት እንዴት ነው? ያው ብዙ ጊዜ ይሄ ጥያቄ ይነሳል። እኛ ይሄን ዘፈን ስንሰራው እንደ ባህል ዘፋኝነቴ ባህልን ለመስበክ ነው የሰራነው። ጥሎሽ ባህል ነው በቃ በፊት ጥሎሽ ባህል ነበረ። ለምሳሌ እሪ በል ወንዱ ራሱ የሚለው ቃሉን ወንድ እንዴት እሪ ይላል ሰዎች ጥያቄ ያነሱ ነበረ እና እኔ ብዙ መልስም አልሰጠውም። ግን እሪ በል ወንዱ ማለት ቀሚስ ነው። ቀሚስ ነው? ቀሚስ ነው። እኔና አንቺ እንደለበስነው አይነት ግን የሆነ ዘመን ላይ የሆነ ብራንድ የተሰጠው ቀሚስ ነው። የቀሚሱ ስያሜ ነው ያ ከምን መጣ? ለምሳሌ የሆነች ልጅ ያጫል የሆነ ልጅ ጥሎሽ ይጠየቃል። ሲጠየቅ እሪ በል ወንዱ ቀሚስ ከተጠየቀ በቃ ወንዱን ያስለቅሳል ውድ ከመሆኑ የተነሳ። ዋው! ስለዚህ ያንን ቀሚስ እንዲያመጣ ይጠየቅ ነበር ማለት ነው። እና ደግሞ ተረሳ ባህሉ። ዝም ብሎ ይሄ መተጫጨት እንደዚህ አስተውለሽ ከሆነ ከዚህ 3-4 ዓመት ላይ በጣም ስለ ጥሎሽ አንዳንድ ጊዜ የሆነ መኪና አድርገው የኔን ዘፈን እና ያለውኝ ጥሎሽ ሲበረከትላቸው ምናምን እኛ አስበን የሰራነው ይሄን ባህል ነው። ለምሳሌ ቤተሰብ ይጠየቅ ከመጣህማ ና በመደዱ ቀሚስ ግዛና እሪ በል ወንዱ ካልገዛህማ ስታምረክ ትቅር የወሎ አይናማ የኢትዮጵያ አይናማ ነው እኛ ያልነው። ግን በዛ ውስጥ መደድ ማለት በመደዱ ውስጥ ምን አለ መሰልሽ ቤተሰብ መጠየቅ። ለምሳሌ የሆነች ልጅ ዝም ብላ እሷ እንትን ብላ ከምትገባና ቤተሰብ ተጠይቁ ማነሽ ምንድነው ምናምን ተብሎ ሲገባ ልዩነት አለው አይደል? ያ ነገር ሴቶች ላይ በደንብ እንትን እንዲል እና የሴት ልጅ እንትን ደግሞ ከፍ እንዲል። ለምሳሌ እኔ ማረሳው በዚህ ዘፈን ዱባይ ኮንሰርት እየሰራው ይሄ መጀመሪያ ላይ እኮ የራስሽን ዘፈን አትዘፍንም ሰው እየገባ ምናምን የና ሀመልማልን እየሰራው መጥቶ ይቀውጣል ይጨፍራል ምናምን። ከዛ ልክ ሰው ግጥም ብሎ ገብቶ እሪ በልን ሰራው ማለት ነው። እየመጣ ሲጨፍር እንትን ሲለኝ ነበር። ከዛ ተቀየረ እንደዚህ ይለኛል ይሳደባል ምናምን እያለ ከዛ መጨረሻ ላይ በአንቺ ምክንያት ዘፈን እሷ ናት ሲሉት ማለት ነው። እኔ ብዙ ጊዜ ያው ስዘፍን እቀያየራሉ ዘመናዊም ስሰራ ምናምንና በአንቺ ምክንያት ነው ጥሎሽ ምናምን ብላ ልጅቷ የሆነ ነገር እንትን ብለዋለች መሰለኝ። ያ እንግዲህ የተፈጠረ እንትን ነው። ግን እኛ ፍቅር ነው የሚበልጠው ከምንም በላይ
ማቴሪያሊስት ሴቶችም አይደለንም፣ ግን ባህላችን ወጋችን እዛ ውስጥ እኮ እንደ ጨዋታ ነው። ሰው ያችን ግን እናርጎ አወጣው እንጂ ጥላ መስታየት ሻሽ ሳትገዛ አላለሁ እኮ ገብቶሻል። አታገኘኝም እንዲህ በዋዛ ምናምን በቃ ይሄ ባህል ነው። ባህል ስትሰብኪ ደግሞ ድርቅ አድርግሽ አይደል እያዋዛሽ ለህዝቡ የነበረውን አሁን ለምሳሌ ሪበሉን ቀሚስ የሚለውን የአያቴ ባቻለች ውጫሌና አሁን አርፋለች በቅርቡ። እንዴት ግን ከየት አመጣሹ ቃሉ? እነሱ ያውቁታል። በሌላ ምልከታ ነበር የሚመለከተው። አዎ የኛ ዘመን ልጅ ብትጠይቂው ግን አያውቀውም። ለምሳሌ እኔ ወንድ ነግሬ ያለል ምልሽ ይችላል። አያትሽን ቅድመ አያቶችን ግን ከጠየቅን ይታወቃል። ኢቭን በማዘር እንትንም ይታወቃል ይሄ ነገር እና ምንድነው አሁንም ነገም ከነገ ወዲያ ባህሌን ስሰራ በዚህ ልክ ነው የምሰራው። ለምሳሌ ሴቶች ወንዱን ለማቃጠል ብላችሁ ይህን ዘፈን ሰቀላችሁት፣ ግን እዛ ውስጥ ብዙ ፍሬ ነገር አለ ዘፈን ውስጥ። ከዚህ ዘፈን በኋላ ራሱ እኮ ሽምግልና ተቀይሯል አሉ። ተቀይሯል። እና ሴቶች ባለውለታችሁን ሰብሰብ አድርጋችሁ የሴቶች ቀን አንድ ሽልማት ብትሰጡ ደስ ይለኛል። ጥሩ ማመልከቻ ነው ይሄ፣ ጥሩ ማመልከቻ እና እንደዛ ነው። በቃ ደስ ይላል። እና ጥሎሽ ላይ እኔ ብዙ እንትን የለኝም፣ ብዙ በዛም እንትን የምልሽ አይደለሁም። በባህሌ ግን በቃ አምናለሁ። መሽኮርመም ላይስ መሽኮርመም ሴት ልጅ እንዴት ነው ስትጠየቅ እንዴት መሆን አለባት ያልሽ የመሽኮርመሙ ነገር እንዴት ታድርገው? እሱ ደግሞ ያው ሆላንዶ ላይ አይተሽዋል አይደለ? እኔ እንዴት እኔ ሎሚ ይሰጠኛል ብዬ ስጠብቅ ለዛች ነው አለ ሲያቀብላት የነበረውን ነገር አይተሽዋል። ሴት ልጅ ይሉሽ በመጀመሪያ ራሷን በቃ አሁን ምንም ነገር ከመምጣቱ በፊት ራሷን መቻል አለባት። በቃ ተሽኮርመም አትሽኮርመም ሀናን? አይ በደንብ ድብን አድርገሽ ተሽኮርመም ድብን አድርጋ ተሽኮርመም እናት ያው ነገሩ በሙሉ። እና ስለ ሙዚቃ ካነሳን አይቀር ሀናንዬ አብሬው ብሰራው የምትይው የሙዚቃ ባለሙያ ወይ ዘፋኝ አለ እስቲ? ከዚህ ዘመን ወይስ ከዚህ ዘመን ከፈለግሽ ከወደ ኋላዎቹም ወደፊትም ተስፋ ከሚጣልባቸው? እንደ ድል ሆኖ ብዙዎቹ ጋር በመድረክ አጋጣሚ እሰራለሁ። ብዙዎቹ ጋር ግን እኔ በጣም ማለት የሴት ጀግና እወዳለሁ ብዬሻለሁ እና የሆነ የራሴ እንትን ሆኖ ከፍቅር አዲስ ነጋ ጥበብ ጋር ብሰራ ደስ ይለኛል። በጣም ነው የምወዳት። ጀግና ሴት ነች። ባይ ዘ ዌይ ቴንኪው ልበላት። በጣም የጀርባ አጥንቴ ነች እሷ። እኔ ላይ ብዙ ነገሮችም ሲመጡ በመደወል ስቲል አሁን ፈረንሳይ ነው ያለችው። ቅርብ ሰዓት ራሱ የሆነ ነገር ቲክታክ ላይ አይተስ ደውላልኛለች። ለስራ ሄዳለች እና አዲስዬ በጣም ነው የምወድሽ። በጣም ማለት ብዙ የምወዳቸው ሰዎች አሉ። ኖርማሊ ግን እዚህ ሌብል ላይ ሆነሽ አንድ ወጣት የምትወጣ ወጣት ላይ የሆነ ነገር ሲኮን ደውለሽ የሆነ ነገር ማለትን በጣም ከባድ ነው። ለእኔም ትልቅ ትምህርት እየሰጠችኝ ነው። የእሷ ደግሞ ቅንነቷና ጀግንነቷ ይገርመኛል እና ሰርተን እናውቃል። ባይዘው ግን ይሄ በቃ የምፈልገው አይነት ነገር አለ። ብዙ ጊዜ ለጋሼ የምነግረዋለሁ ለማናጀሬ እና እሷ ጋር ብሰራ ደስ ይለኛል። በጣም ደስ ይላል። እንደዚህ አንጋፋ ትልልቅ ደረጃ ላይ የደረሱ አርቲስቶች ከታች የሚመጡት እንደዚህ ሲያበረታቱ ሲኮተኩቱ ማየት በጣም ደስ የሚል ነገር ነው። ኢነርጂም የሚፈጥር ነገር ነው እና ካመሰገንሻት አይቀር ሀናንዬ እስቲ ደግሞ አንድ ቆንጆ የፍቅር አዲስን ዘፈን ጣል አድርጊብንና ደግሞ እስቲ እንስማሽ። ትንሽ ተጫዋችልኝ እንደ እሷን እንትን ማለት ትንሽ ግን ልሞክር። ያው በእኛ ጠይቀው ነው ይባላል። ላባብለው ያን ሸጋ ላባብለው መቼም ትያልትለው ላባብለው ፀይሙን ላባብለው መቼም ትያልትለው ላባብለው አረሙን ከማሳ ላባብለው ነቅሎ እንደመጣል ላባብለው እንክርዳድ ከስንዴን ላባብለው እንደማንጓለል ላባብለው መች እንዲህ ይቀላል ላባብለው ምናመል ሲያመቻችሁ ላባብለው መያዝ ነው አባብሎን ላባብለው ቁርጡን ሳይሰለችው ጀማውነክ ሲሉት ፈታ ይላል ልቡ ሲያቀማጥሉት እንደ ቆላ ጥንቅሽ እየተንዠረገገው
በስለት ተወልዶ በስስት ያደገው ልሙትልህ በሉት ከወደደው ሞቴን በልቶ ካልጠገበን እየበላ አንጀቴን ከዛ ከደንዳናው ከደረቱ ላይ አነጋው ተኝቼ ህልም እንኳን ሳላይ ከባቄላው ጥርሱ ከተፍለቀለቀው እንልምጭልጥ አልኩኝ መውደዴን ሳላውቀው ማፍቀሬን ሳላውቀው አሁን ከሷ የሚወጣ ይመስላል። የሚገርም ነው። ቆንጆ አድርገሽ ነው የተጫወትሽው። የእውነት በጣም ቆንጆ አድርገሽ ነው የተጫወትሽው። እኔ እንደራሴ ነው። ያው ማንም ሰው አዲስዬን ልወዳት እችላለሁ። እሷን መሆን ከባድ ነው፣ ግን በራስሽ ካለይ ክብር ነው እንጂ እሷን መሆን በጣም እኔ አንዳንድ ጊዜ እሷን የድሮዎቹን ዘፈኖች ይሰማሉ እና ይገርመኛል። እና በዚያው አጋጣሚ ፍቅሬንም ገልጫለሁ። እወድሻለሁ የኔ እናት፣ ኑሪልኝ የኔ መካሪ። በነገርሽ ላይ ሀንዬ በጣም በተለምዶ የምናውቅሽ አንቺን በባህላዊ ዘፈኖችሽ ካልቸራል ተች ባላቸው ዘፈኖችሽ ነው እና እስቲ ወይ አራዳ ስለሚለው በዘመናዊ መልክ ስለመጣሽበት እስቲ ስለሱ እናንሳ። አራዳ ብዙ ሰው ዘፍኖታል፣ እኔ ብቻ አይደለሁም። ይሄኛውም አራዳ ነው የሰራሁት። ዙሪያ ሻብዩ የሰራችውን ስራ ገጣሚውን አስፈቅጄ ነው የተሰራው ይሄ ስራና የሰው ፊድባክ የኔንም አቅም ያሳየሁበት ዘፈን ነው። በጣም ነው ሰው የተቀበለው። እኔ የባህል ዘፋኝ ነኝ፣ ግን ዘመናዊም እሰራለሁ። ዘመናዊ በደንብ እጫወታለሁ። ነገር ግን እኔ ከባህሌ መውጣት አልፈልግም። ምክንያቱም ሰው ራሱን ለማግኘት ነው የሚቸገረው። የሆነ ነገር ሞከርኩኝ ተሳካ። በባህል ሰው ሲሳካ ያን ነገር ሀናን ያን መስመር አግኝተዋለሽ ማለት ነው። ስለዚህ ያንን እያሳደግኩት ነው መሄድ የምፈልገው። ባህሉን በጣም ሞደርን ማድረግ ይቻላል። ስለዚህ እንደ አንድ የባህል አምባሳደርነቴ እኛ ሀገራችን ላይ ትልልቅ ባህሎች አሉ ያልተነኩ፣ ሰርቻለሁም አሉ። ወደፊት የምናየው ነገር ይሆናል። ዘመናዊም በጣም ሰራለሁ፣ ግን በጣም ትኩረት ማድረግ ፈልገው ባህሉ ላይ ነው። ባህል ሙዚቀኛ ብቻ ሳይሆን ደግሞ እንደጠቀሹ የባህል አምባሳደርም ጭምር ነሽ። ከሰሞኑን ደግሞ አንድ ትልቅ ሽልማትም አለ አይደለ? ወደ አንቺ ጋር የመጣ ስለሷ እስኪ እናንሳና። አዎ፣ ይሄ ሽልማት እንግዲህ ሀየበል ከወጣ በኋላ ከየአቅጣጫው ሽልማት እየነጎደ ነው፣ ግን አልናገርም ከማን ወራ የለም። አዎ፣ አንዱ ሽልማት ሀየበል እንደወጣ ይኸውልሽ ምን አለ መሰልሽ፣ የሰው ልጅ የሚኖረው በልቡ ነው ብያቸዋለሁ ቅድም ላይ። እኔ ሀየበል ሲወጣ ምን አይነት ነገር ውስጥ ነበርኩ? በጣም በቃ የሚገርም የሆነ በቃ አዛ ነገር ውስጥ ነበር የነበርኩት በእውነት። ግን ያው አንዳንዴ አተዋሪም አይደል እንዳልኩሽ ነው፣ ዋጥ አድርገሽ ታልፈሪሽ፣ ከዛ ትረማመጃለሽ፣ ከዛ ሌላ ነገር ይመጣልና አንዳንድ ጊዜ ዝም ማለት ዝም ስላልሽ እውነት አይደለሽም ማለት አይደለም። ዝም ማለት ለራሱ መልስ ስለሆነ ነው። እና በዛ ሁኔታ ውስጥ ሁለት ተከታታይ ደጎ ሀገር የሚለውን ስራዬንና ሀየበልን ተከታታይ ነው የለቀኳቸው እና በዚሁ በስራ ምክንያት ብዙ ነገሮች መጡ፣ ሀፕን አደረጉ። በቃ ላይፌ ላይም እንደዚህ እንዲህ ሲመጣ ያ ዘፈን ሲወጣ ደግሞ መካስን ልቤን ምን እንደሆነ ያለኝ ልብ ያየሁበት ዘፈን 1000 ሰብስክራይብ ሞኔታይዝ ያልሆነ የራሴ ዩቲዩብ ላይ ነው የተለቀቀው። ያ ዘፈን ስለቀው አንተ ታውቃለህ፣ በቃ የልፋቴን አንተ ነው የምታውቀው ብዬ ነው የለቀው ያወጣሁበት የሰራሁት ስራ። ከዛ የሰው ፊድባክ ወጥቶ 1 ወር ሳይሞላው ክልሉ የዚህ ዓመት ተጽዕኖ ፈጣሪ ወጣት ብሎ ትልቅ ሽልማት ሸለመ። አገሬ ላይ ጠርቶ አከበረኝ። ላከበረሽ ህዝብ ደግሞ ታከብሪያለሽ። ኃላፊነት ምን እሰራለሁ ወደፊት ምንድነው ኃላፊነቴን ተጠቅሜ የምሰራው የሚለውን ነገር እንትን ብሎኛል። ከዛ ከነበርኩበት ነገር ደግሞ አወጣኝ በቃ። ከዛ በኋላም ደግሞ መድረኩ ተይኝ። በጣም ብዙ ስራዎች ነው ከውጭ የሚደወሉልኝ። ብዙ ትልልቅ መድረኮች ሰራው እዚህ ሀገሪቷም ላይ ያሉ።
እና ወደፊትም እሰራለሁ ለምታበረታችሁ ሰዎች፣ ከጎን ይላላችሁ መልካም ሰዎች። በነገሮች ላይ ብዙ ገልጬ በጣም በቃላት ገልጬ ማልጨርሳቸው ጥሩ ትልልቅ ሰዎች፣ መልካም ሰዎች ከጎን ያሉ ከጀርባ ስማቸው እንዲገለጽ የማይፈልጉ እና የኔን ከፍታ የሚጠብቁ ከቤተሰቦቼም ባሻገር ትልልቅ ሰዎች አሉ። ሀገሬም ከኔ እንዳንድ ወጣት ዘፋኝ ብዙ ነገር ትጠብቃለች። ስለዚህ እኔ ደግሞ አሁንም ነገም ከነገ ወዲያም ጤና ካለ አኮራችኋለሁ። ለሰው ልጅ ዋናው ሰላምና ጤና ነው አይደል? ስለዚህ ሽልማቱ በቃ የሚገባኝ ሽልማት ተሸልሜያለሁ። በዚሁ አጋጣሚ የክልሉን መንግስት አመሰግናለሁ። ይሄን ነገር አስበው ትልቅ እውቅና ስለሰጣችሁኝና የክልሉን ባህል ቱሪዝም፣ የደቡብ ወሎን ባህል ቱሪዝም ሁላችሁንም የደሴ ከተማንም ከልብ አመሰግናለሁ ላደረጋችሁልኝ ነገር። እንግዲህ እንዲህ እያለን ወደ ማገባደጃችን ደርሰናል። መጨረሻችንን የምናደርገው ግን ያው እኛም በአባይ ቅዳሜ የመክፈቻ ፕሮግራማችን ሀናንን እዚህ ጋበዝንበት ትልቁ ምክንያት እንግዲህ ከሰሞኑ አዲስ አበባ ከተማ እንዲሁም ደግሞ ኢትዮጵያ ልትጥለቀለቅ ነው የሚባል ነገር እየሰማን ነው። ድብልቅልቁ ነው የሚወጣው አሉ። ልክ እንደ አባይ ቅዳሜ ነው። በቃ ድብልቅልቁን የሚያወጣ ነገር ሀናን ይዛ እየመጣች ነው የሚል ነገር ሰማን። እና እንዴት ነው ይሄ ነገር? እችንም ነገሮች እችንም ለምቦ ያልታለ ሹክ ተበለናል። እንግዲህ በመጀመሪያ አሁን ይሄ አባይ ቅዳሜ አይ ቲንክ ገና እየጀመረ ይመስላል። ከልብ አመሰግናለሁ። ይሄንንማ ነገር የምትከፍተው ሀናን ነች ብላችሁ ለዚህ ስለጋበዛችሁኝ ከልብ አመሰግናለሁ። በመቀጠል ስለሚመጣው ነገር አላው በጣም የተለፋበት ብዙ ነገር የታለፈበት ነገር አለ። በቃ እሱን ሲደርስ አወራለሁ። በቅርቡ ግን ኦልሬዲ ክሊፑም አልቋል። በቅርቡ ቆንጆ የሰርግ ዘፈን አለ፣ በጣም የሚያምር ብዙ ሰዎች የተሳተፉበት እና ደግሞ በእኔ ዘመን ለምታገቡ ሰዎች እኔ ነኝ ምድራችሁ ከዚህ በኋላ እና በጣም ቆንጆ ዘፈን ነው። በዚያው አጋጣሚ ኤክራም አውቶ እኔ ያው ሴት ጠንካራ ሴት ጋር ከስር አልጠፋም። ከሰዎች በጣም ለሴት እህቶቼ ትልቅ ክብር ነው ያለኝ እና ኤክራምንም ማያውቃት ሰው የለም። አግዛኛለች እዚህ ስራ ላይ። ኤክራምዬ ከልብ ነው የምወድሽ። ይሄ ስራችን ደግሞ ወጥቶ ከልብ በቃ እንደምትኮሪብኝ ተስፋ አደርጋለሁ። በጣም መልካም እህቴ፣ እወድሻለሁ። እሷ ለሰርጉ ስራ ብዙ ነገር ነው ያደረገችው። አንድ ትልቅ ሰርግ ላይ ነው የተገናኘ ነው፣ ከተማው ላይ ትልቅ ሰርግ ተብሎ እና አዛኝ በቃ ይሄን አድርጋ ያለችኝ ማዘሬ ነገሮችን አስተካከለችልኝ። ማናጀሬ ብዙ ነገር አገዘኝ። አርቲስት ዘላለም መኩሪያ በዚሁ አጋጣሚ አባቴ መካሪ፣ በቃ እውነት ረጅም እድሜ ከነ ቤተሰቡ እመኛለሁ። እነሱ አስተካከሉት። እነ ስንታየው ክብረት በደንብ ቅንብሩ ላይ እሱ ላይቭን እነ ዘርዬ እነ እንድሪስ ሀሰን እና አይችሉም ሁላችሁም ከጀርባ ያላችሁ የምታበረታችሁ ወጣቱ አቀናባሪ ኪዶ አድማሱ እውነት ከልብ በቃ ወንድም በቃ ይሄ አለ አይደል አንዳንዴ እኮ ምንም ባይኖርኝ እንትን አለኝ ብለሽ ምትዩ ሰው አለ። እኔ ብዙ ጊዜ መሽኮርመም አልችልም። ባይዘው ይሄ ማይክ ሚዲያ ነው ምናምን ብዬ አልችልም። የምር ሪል ነው መውደዴንም ፍቅሬንም አክብሮቴንም የምታይብኝ ንጹህነቴ ነው። ይሄ ሳመሰግን ራሱ አልሰስትም። ቢኮዝ አንዳንድ ጊዜ እንደዚህ እንድትጠፊ እየጣሩልሽ ያሉ ሰዎች እንዳሉ ሁላ እንዳትጠፊ አንቺ ቁጭ ብለው ሌት ከቀን የሚሰሩልሽ ሰዎችም አሉ። እውነት ሴት ልጅ ላይ ደግሞ ሴት ልጅ ወልደው እንደዚህ የሆነ ነገር የሚያደርጉ ሰዎች ልቦና ይስጣቸው ካሉ። ኖርማሊ ግን በጣም ከልብ ነው ማመሰግናችሁ። በተለይ ደግሞ እናቴንና ማናጀሬን ከልብ በቃ የእውነት በቃ እወዳችኋለሁ ለማለት ነው። ስለዚህ ከጥሎሹ ጀምሮ እስከ ሰርግ አለው እያለ ከዚህ ሰርግ ግድ ነው። በቃ ሰርግ ሽምግልና አለ ምን አለ። አሁን መናገር ስለማልፈልግ ነው። ሰርግ ውስጥ ሌላ ትልቅ ብራንድ ይዤ መጥቻለሁ። ሲወጣ ያኔ የምቀርብበት እንትን ላይ ነው የማወራው። ምን ላይ ነው የሚወጣው? ሀናን ራሴ ዩቲዩብ ቻናል ላይ ነው። ያንቺ ዩቲዩብ ቻናል ላይ ነው አየበል የተለቀቀበት ላይ። በዚሁ አጋጣሚ የሀገሬ ህዝቦች ዩቲዩብ ቻናሌ እኔን የምትወዱኝ የትኛውም አካባቢ ሲሄድ በዚህ በኦሮሚያም ሲሄድ በአፋር ክልል ሲሄድ ሁሉም ቦታ ሲሄድ እኔ ሰርቻለሁ እንደዚህ ብዬ እስከማስብ ድረስ ለእኔ ያላቸው ፍቅር። አሁን ሰሞኑን ራሱ ጎንደር ነበርኩ እና የሰው ፍቅር እኔ እንደዚህ በቃ እና የምትወዱኝ ሰዎች እየገባችሁ ዩቲዩቤን ሰብስክራይብ አድርጉልኝ። ምንም ይሄ ቅንነትን ብቻ ነው የሚፈልገው። እንደው በዚሁ አጋጣሚ ሶሻል ሚዲያ ላይ እኔ ብዙ ደካማ ነኝ።
ስራው ላይ ነው ትኩረት ማድረግ። ብዙ ወጥቼ እንደዚህ አልችልበትም፣ ግን ሰብስክራይብ አድርጉ። በደንብ ነው ማስደመማችሁ። ጥሩ ጥሩ ነገር ይዘን ቁጭ ብለናል እና እመጣለሁ ነው። የሰርጉ በቅርቡ ይለቀቃል። ቆንጆ ዘፈን ቀጣይ ተጋቢዎች እኔ ነኝ የምድራችሁ ብያለሁ። እኔ ዘመን ልጆች እንግዲህ ባልፈልግ እናመሰግናለን። የጥሎሹን እሱ ግዴታ ነው። ስለዚህ የጥሎሹም ነገር አለ፣ የሰርጉም ነገር አለ። በደንብ ድምቅ አድርገን እንግዲህ በሃናንዬ እንሞሸራለን ብለን እናስባለን። ስቱዲያችን ድረስ ድምቅ አድርገሽ ስለመጣሽ እጅግ አድርገን እናመሰግናለን ሃናንዬ። ፕሮግራማችንን ከማጠቃለላችን በፊት ሃናንዬ ማመስገን የምትፈልጊው አካል ካለ፣ ወዳጅ ቤተሰብ፣ እንዲሁም ጓደኛ ካለ እድሉን እንስጥሽ። እናቴ በእኔ መቼም ተስፋ የማትቆርጪው የኔ ወርቅ አንቺ እውነት እኔና አንቺ ያወራናቸው የተመካከርናቸው ብዙ ሚስጥሮች አሉ። ለሰውም ያላወራነው ከፈጣሪ ጋር ብቻ የምናወራውም ነገር አለና ያ ነገር ሆኖ ስቀሽ የማይበት ቀን ቅርብ ያድርግልኝ ባለሽበት። ሌላው ወንድሞቼ፣ እህቶቼ፣ ቤተሰቦቼ፣ ማናጀሬ ዘላለም መኩሪያን ማንም ያውቀዋል። ብዙ ሰዎችን እዚህ ያደረሰ ሰው ነው። የእውነት ደግሞ እኔ በዚህ ዘመን እኔም እሱ ጋር በመስራቴ እጅግ ደስተኛ ነኝ። በጣም መልካም ሰው ነው። በጣም ነው የምወደው ማከብረው። ሌላው ስማችሁ እንዳይጠቀስ የምትፈልጉ ትልልቅ ሰዎች እና በጣም የምወደው የማከብረው ወንድሜ ነገደ ፈለቀ የገዳም ሰፈሩ ከልብ ነው ማመሰግነው። ከመጀመሪያ ጀምሮ የመጀመሪያ ስራዬን ስሰራ ወሎ ድረስ ሄዶ አሁንም በብዙ ጉዳዮች ከጎኔ ነው። በጣም የምወደው ማከብረው ወንድሜ ነው። ፊልዬ በጣም ነው ማመሰግነው። ሌላ አንድ እናት አለችኝ፣ ሁለተኛ እናት ጀርመን ነው የምትኖረው። ማሚዬ ከሰው እንዳላንስ ብዙ ነገሮችን የምትመክረኝ ቲጂዬ ማሚ ነው የሚሏት ሁሉም ሰው ታውቀዋለች እሷን። እንዲሁም ፕሮሞተር ተፈሪ ፈቃደ ከልጅነቴ ጀምሮ በእኔ ተስፋ የማይቆርጥ እኔን ማበረታታት የማይደክመው ሰው ነው። እሱንም ከልብ አመሰግናለሁ። ጓደኛዬ ዱባይ ያለች ሚስጥርዬ ከልብ ወድሻለሁ። እህቶቼ ሁላችሁ የምታበረታችሁ ስለዚህ እና ቤተሰቦቼ ወንድሜ ሬዳዋን መሐመድ ከነ ቤተሰብህ፣ ማማዬ ባለቤቱ በጣም መወዳት እህቴ ናት። እወዳችኋለሁ ሁላችሁም በስራዬ ላይ የተሳተፋችሁ። አሁን እሪ በሎንዱ ዜማ ይሰራልኝ ሰይድ መሐመድ ይባላል። ሰይድ መሐመድ በጣም ብዙ ጊዜ እንደ እንትን ሆኖ ሚዲያ ላይ አንስቼው አላውቅም። ዜማውን ግን እሱ ነው ይሰራልኝ። የህዝብና የእሱ ነው። ኪዳ አድማሱም ያውቃል ላይክ እና እሪ በሎንዱ ሁሉም የወደደው ስራዬ ነው። ግን አንዳንድ ጊዜ ሁሉንም አመስግነሽ እንትናት ቲም ትረሻለሽ እና ሰይድ መሐመድን እና በጣም እነሱም ሌሎቹና ኢንጂነር ፋንታ ሌሎቹም ትልልቆች ሁላችሁም ወጣቶችና ቡዲ እነ ጥላሁን ይስማው ከጎን የሆናችሁ የተሳተፋችሁ ሁላ ከልብ አመሰግናለሁ። ወዳችኋለሁ። በቅርቡ ደግሞ ታስቢ ደረጃ ላይ ደርሳለሁ። አሁንም ደርሻለሁ። ታረጋግጥ እና አባይ ቴሌቪዥንንም ከልብ ነው የማመሰግነው። ቤተሰብ ነኝ እኔ እና ይለያል ልበል እንዴ? 1 ሚሊዮን ነው ይለያል። 1 ሚሊዮን ዩቲዩብንም ሰብስክራይብ አድርጉ። እየገባችሁ ቆንጆ ቆንጆ ነገር ይዘን እንመጣለን እና አባይ ቴሌቪዥን ከልብ ነው የማመሰግነው። እናንተንም እወዳችኋለሁ። እንወድሻለን። እኛም በጣም በጣም እናመሰግናለን።